ይርጣው እንደውም የትም አልወጣም ነይ ቁጭ በይ አንቺ ራሱ ቁጭ በይ አንዴ ካሜራውን አጥፋልኝ አጥፋው ካሜራውን አሳያለሁ እማዬ በጣም ይቅርታ ከዚህ በላይ ግን ከዚህ ልጅ ጋር ማውራት ውጣ ምን ማለት ነው አልወጣም አትወጣ እንደውም እኔን ካሜራውን ነው የምሰብርልህ እየሰማኝ ነው ውጣ ስለሆንሽ ነው አንቺ ይሄ ነገር ይፈጠራል ብሎ ግን የተዘጋጀበት ሁኔታ አይደለም የእናንተ ድንገተኛ መምጣት ነው እሱን ድንገተኛ አክሽን ውስጥ እንዲወስድ ያደረገው እንጂ አስቦ አይደለም ለዛ ያደረገው እኔ የፈለኩትኝ ልጁ ድርሻው ምንድነው ትዳር እንደገን ያው አክስቴ ምናምን ነው የሚለው የሆነች ቦታ አሮጌ ቤት ውስጥ ይሄ ነው ቤቴ ብሎ የሆነ ጊዜ ላይ ሳይቶኛል ግን እንደዚህ ተባለ ትዳር ሚስት ምናምን እንዳለው ግን አልነገረኝም ግን የሆነ ጊዜ ላይ ይሄ ነው ቤቴ ብሎ የሆነ በርቀት ያሳየኝ የሆነ ቤት አለ እዛ ደግሞ ትልልቅ ከውጭ ሀገር የሚመጡ ራሱ ልጆች አሉ በዛም ይመለመላል በትምህርት ቤት ውስጥ ደግሞ አስተማሪዎች አሉ በእነሱም ይመለመላል ዘርፉ አይነቱ ብዙ ነው የምትፈልጋቸውን ሰዎች ለማግኘት እንደየሰው ምርጫ ነው እስከ 18 ዓመት በላይ ከ20 ዓመት በላይ ባህሪው በጣም መልካም ልጅ ነው ታዛዥ ነው ያልኩትን ነው የሚያደርገው ከወንድሙ ጋር ተጋግዘው ያግዙኛል ቤት ውስጥ እንደው ወጣ ያለ ባህሪ ያለው ይሄ ሱስ ምናምን እንደሚጠቀማል እንደዛ አይነት ነገር ያውቃሉ እንዴ እኔ ምንም አላየሁበትም ልጅ እስካሁን ድረስ በመልካም ባህሪው ብቻ ነው የማውቀው ከዚህ በፊት እስር ቤት ምናምን ገብቶ ያውቃል አረ ምንም ታስሮ ማያውቅም እርግጠኛ ነዎት ታስሮ አያውቅም የኔ ልጅ ምናልባት ያው ከሰው ጋርም ጸብም ምንም የለውም እሺ ያው እንግዲህ ያሬድ አሁን በዋነኝነት እንግዲህ ይሄው እዚህ እጄንም እንደሚያዩት እጄ ላይ የደረሰው ጉዳት እሱ ነው እንደዚህ ያደረገ ያሬድ ነው እንግዲህ ተባለው የኔ ልጅ ያሬድ አዎ እንግዲህ እጁ ላይ መሳሪያ ይዞ በመሳሪያ ሊያስፈራራን እንዲሁም ሊተኩስብን ሞክሮ በነበረ ሰዓት ነው እንግዲህ በነበረው ግብግብ ይሄ እንደዚህ አይነት እንትን የተፈጠረውና እኮ እጮኛ ሁሉ አለችው አምጥቶ አስተዋውቆኛል ሰሞኑን ከቤት እንደሚወጣ እንደሚዳር እኮ ነው የማውቀው እንዴት እንደዚህ አይነት ነገር መጣበት እውነትክን ነው ልጄ እንደዚህ አይነት ልጅ እኔ ያለኝ አይመስለኝም ትክክለኛ ተጠርቶ እሱ መሆኑ መረጋገጥ አለበት አውቃለሁ እኔ ብዙ የተማርኩ ሰው ነኝ ምን ለምን እንደመጣ ምን አይነት ነገር ለማድረግ እንዳሰብኩም ቀድሜ ማቅሰት ነኝ ተረዳኸኝ ትንሽ ልትረጋጋት ምንድነው የምረጋጋው በመጀመሪያ ደረጃ ባሊና ይኸውልሽ ወንጀለኛ ጋር ያለው ያሬድ ነው ነገሩን እኮ አልሰማሽም ገና እውነት የያሬድ እጮኛ ነሽ አዎ እኮ በእንደዚህ ልክ እንደዚህ መሆን አልነበረብሽም ሳይሆን ምንድነው አንደኛ የሱ እናት ነች አይደለ እናቱ ነች ለኔም ደግሞ ልክ እንደ እናቴ ናት ሲቀጥል ይሄ ሁሉ ሰው ሳይ ውጪ ላይ ካሜራ አስቀምጠሳይ ምንድነው እንዳስብ እኮ አንቺ አሁን እንደዚህ ሊያረግሽ ይቻለው ነው እናቴ እኮ ያሬድ ስለተባለውም ሰው ነገሩን በደንብ ምንም የማውቀው ጉዳይ የለም ያሬድ ደግሞ እንደዚህ የምታውቂው ነገርማ ቢኖር ነው እንደዚህ የምትንጫጩ ገና ስለ እጄ ይሄንን ጉዳት እንዳደረሰ ስነግርሽ ነው እንደዚህ እየተንጫጫሽ ያለሽው ከዚህም በላይ ደግሞ ገና ብዙ የሰራቸው ወንጀሎች አሉ ምንም አላውቅም እኔ ስለ ባለቤቴ ምንም እኮ አልጠየኩሽ ምንም አላውቅም የትኛውም ሰው ይጠይቅ ግን እንዴት እንደምትሆን እያዩት አይደለ ምንም ቢሆን ልጄ ናት እኮ ተው እንደዚህ መሆን የለብም እዚህ ድረስ አንተም ደግሞ ተረጋግታ ሳምናሃት ነው ይኸውልህ ሲጀምር እጄን እንደዚህ ያረከኝ አስከፍልሃለሁ ምንም የሆንሽው ነገር የለም ደፍተረኛል ማነው አንተ ነው የምትገፈትረኝ ይኸውልሽ ሌላ ነገር እንደሆነ አትበይ ማዘር ከዛ በኋላ ያለው ጉዳይ ግን የእናንተ ነው እና እኔም በሰላም ትለቁኛላችሁ ሊመጣ የሚችለው እናንተ ጽድቅ ነው የምትሰሩት ሴት ልጅ መደብደብ ደና ነገር ነው እንዳንቺ አይነት ወንጀለኛ ከዚህ በላይም ይገባሻል ልጅቷ እንደምታምርና ድንግል እንደሆነች እንዳረጋገጥኩ ስነግረው ይመጣል ችግር የለም ለሱ ቁጭ በይ አርፈሽ ቁጭ በይ የት ተመጭ ነው ቁጭ በይ አርፈሽ ቁጭ በይ እሺ አንተ ምንድነው እነማን ናቸው አርፈሽ ቁጭ በይ እነማን ናቸው ይደን ይኸውልሽ ሁሉም ነገር ምንድነው ዝምታቱ አሁን ይኸውልሽ ሆን ብለን ይጠራኸኝ ወጥመድ አዘጋጅታልኝ ነው ነይ ቁጭ በይ ትማትይዥም ቁጭ በይ አርፈሽ ቁጭ በይ ለቀቂው አርፈሽ ቁጭ በይ ቆይ አርፈሽ ቁጭ በይ አንተ አርፈሽ ቁጭ በይ አርፈሽ መጀመሪያ ተረጋጊ ካሜራውን አጥፋልኝ ካሜራው ለእንዳን የምን ባልታ ነው የነገርካቸው ምንድነው የነገርካቸው ምንድነው በቃ ኤደን ምንድነው እንዴ ይኸውልሽ መተባያው ሰሚ በቃ ስለ ስራሽ ንገሪያቸው አርፈሽ ቁጭ በይ አርፈሽ ቁጭ በይ እንደዚህ አይነት መልስ ከኔ ጋር ይኸውልሽ ከዚህ በኋላ በቃኝ እንዴ በጣም ብዙ ና ቁጭ በይ ምሳሌ ኮለሰ ቁጭ በይ ታለህትን ደግሞ ምን እንደምናረጋት ና ተነስ ማሚዬ ና ግባ እንደዛ አለ ብሎ ስለደወለልኝ ያው እንጀራ አይደለ የሚገኘውን ትሰራለህ በቃ እንደዚህ አይነት እንጀራ ማለት ነው እዚህ ሴቶች ምናምን ሲኖሩ በቃ ከኔ ያሉ ደግሞ የበላዮችና
በቃ ለእነሱ ማገናኘት ነው እንጂ አንተ እንዳሰብከው እንደዚህ ዋና ምናምን ሆኜ አይደለም። እሱ ነው ሲጀምር ራሱ ነው እኔን ራሱ በግድ ገፋፍቶ እዚህ ስራ ውስጥ ያስገባኝ ሳልፈልግ ብለሽ የምታወሪው የሰራሽው እኮ ወንጀል ነው አይደል እንዴ? የሰራሽው የምትሰሪው እኮ ወንጀል ነው። ያለ ፍላጎታቸው ነው። ዝም በይ። ያለ ፍላጎታቸው ነው ሴቶቹን እንትን የምትይው። እሺ ኧረ እባካችሁ በቃ እዚህ ጋር ያዝኩት መጫወቻ አይደለም። እሺ እሺ ዞር ይሄ ነገር መጫወቻ አይደለም። ዞር አድርግልኝ። ግንባርሽን እልሻለሁ። ሌላ ነገር እንዲፈጠር ማትፈልጊ ከሆነ እውነቱን እየነገርኩህ አይደል እንዴ? ነይ ተረጋግተሽ። ምንድነው? አይ የተወሰነ ገንዘብ እኮ ሰጠሁትና ያው ለሰራበት አንዳንድ ነገር እንግዛ ብለው ወጡ። ሰጠሽው? አዎ ሰጠሁት። አረጋግጠሽ የሰጠሽው እርግጠኛ ነሽ? አዎ እንዴ እሱንማ ግድ ነው የተካንኩበት አይደል? ምን ነካ እኔን አስጠቀኝ። እና የልጅቷስ ጉዳይ እንዴት ነው? አዎ ተተጣጣብዬ ነው ውስጥ ሜካፑ ምኑን እየሰራው። እኔ እኮ ከሁሉም የበለጠ አንቺ እንደምተማመንብሽ ታውቂያለሽ አይደል? ሰላም ሰላም፣ ውድ የገመና ቻናል ቤተሰቦች ሰላማችሁ ይብዛ እያልን ፕሮግራማችንን ጀምረናል። ዮኒ ነኝ። እንግዲህ ያው ከባለፈው የቀጠለ ፕሮግራማችንን ይዘን ተመልሰናል ማለት ነው። ይህ ካጠገቤ የምትመለከቱት ወንጀለኛ እንግዲህ ባለፈው ባደረግነው ወይም ደግሞ ባጠመድነው ወጥመድ እጃችን ገብቷል ማለት ነው። እንደምታስታውሱት እንግዲህ በራሱ በባልደረባው ጠርተነው ቤታችን በድብቅ ካሜራ የቀረጽነውንም እናንተም እንግዲህ እንደተመለከታችሁት ነው። በሰዓቱ ሊክድ ሞክሮ ነበረ፣ ግን እኛ ጋር ካመጣ ነው በኋላ ያው ትንሽ አንዳንድ ኃይሎችን ተጠቅመን አንዳንድ ነገሮችን አድርገን አሁን አምኖልናል ማለት ነው። ነገሮችን ከኛ ጋር ተነጋግረን ብዙ ነገሮችን ሲነግረን ነበር። አሁን ደግሞ ካሜራ ፊት እንግዲህ እያንዳንዱን ነገር ዝርዝር ነገሩን እንዲያስረዳን እዚህ ይዘነው መተናል ማለት ነው። ስለዚህ እያንዳንዱን ነገር አሁን ካሜራ ፊት የሚያብራራልን ይሆናል ማለት ነው። ያው ባለፈው ብዙ ነገሮችን ክዶ ነበረ፣ ብዙ ነገሮችን ለመካር ለመሸምጠጥ ሞክሮ ነበር። አሁን ግን ነገሮችን አምኗል። አሁንም እንግዲህ እንደዛው አይነት ስቃይ እንዲደርስብን ማፈልግ ከሆነ መቼም ነገሮችን ለማመንና ካንተ አጠገብም ካንተ በላይም ካንተ በታችም ያሉትን ወንጀለኞች አሳልፈ እንደምሰጠን ቃል ትገባልን ነበረ አይደል? አዎ። ግን እኔ እንዲህ ያደረገኝንም ወንጀለኛ አሳልፈ እንደምሰጠኝ አልገብተልኛል። አዎ። እንግዲህ ምን ያህል እንዴት እጃቸው እንደገባው ራሱ እኔ ግራ ነው የገባኝ። ምክንያቱም ኔትወርኩና አንድነቱ በጣም ጥብቅ ነው። ግን የእናንተን አቅምና ጥንካሬ በዚህ ልክ በማየቴ በጣም ደንቆኛል እና አቅም እንዳላችሁ ስላየው እንግዲህ የተቻለኝን ያህል እንግዲህ ልነግራችሁ እሞክራለሁ። እንዴት ሞክር አይደለም መንገር ነው ያለብህ። ይኸውልህ እያንዳንዱን ነገር መናገር መቻል አለብን። ምክንያቱም እዚህ ጋር የእኛን እዛ ብዙ ንጹሐን ሴቶች አሉ። እናንተ በእነሱ ገላ የእናንተ ገንዘብ እያካበታችሁ ብዙ ነገር እያደረጋችሁ የእናንተ ሀብት መጠቀም ያደርጋችኋቸው ነው ያሉት። እነሱ ምስኪን እንግዲህ ተመልካቾቻችን አሁን እኛ እዚህ ለማቅረብ እንትን ስላላልን ነው እንጂ የተወሰኑ ሴቶችም እኛ እጅ መጥተው የተወሰነ አንዳንድ ነገሮችን መረጃዎችን ሰጥተውን ነበር እና ማለት ስታያቸው ሁላ ለአቅመ ሔዋን እንዳልደረሱ የሚያስታውቁ ሴቶችን ነው። እንደዛ አይነት ሴቶችን እንግዲህ እየወሰዱ ለባለ ሀብት የሚያጋድሟቸው እነዚህ ናቸውና ይህንን ስራ ስትሰሩ እንዴት ህሊናችሁ ራሱ ፈቀደላችሁ? አንድ ነገር ለማድረግ ሁሉ ነገር መነሻ ምክንያት አለው። ሰው ዝም ብሎ ወደዚህ አይነት ሁኔታ ውስጥ አይገባም። እኔ እንደዚህ አይነት ሰው ሆናለሁ ብዬ በተአምር አስቤም አላውቅም። ምክንያቱም እኔ እንደዚህ በባህሪም እንደዚህ አይነት ሰው አልነበርኩኝም። በትምህርቴ ከልጅነቴ ጊዜ ጀምሮ በትምህርቴ ጎበዝ፣ በጣም አንደኛ መውጣ፣ በጣም ጠንቃቃና ቁጥብ፣ እንደዚህ ግርግር ውስጥ ማልገባና በደረጃዬ በትምህርት ደረጃዬ በቃ የት ይደርሳል መባል አይነት ሰው ነበርኩ እና እስከ መጨረሻው ድረስ ስማር እኔ በውጤቴ አንደኛ ከአንደኛ በስተቀር ወጥቼ አላውቅም። ነገር ግን ትምህርቴን ተምሬ ከጨረስኩ በኋላ ስመረቅ ለስራ በማመለከትበት ሰዓት ላይ ማንም ሰው የሚቀበለኝ የለም። ግፋ ቢል 2 ወር 3 ወር ከሰራ በኋላ እወጣለሁ። የረባ ደሞዝ የመስሪያ ቤትም አልገባም እና በጣም ይከፋኛል፣ በጣም እበሳጫለሁ። አሁን ይሄን ሁሉ እየነገርከኝ ምክንያት ከዛ በኋላ ላይ እየከፋኝ ያለ በቃ መጠጣት ጀመርኩኝ እኮ። መጠጣት ስጀምር ገጠመኙ ልነግር ብዬ ነው። እንደዚህ እየከፋኝ ያለ መጠጣት ጀመርኩኝ። ራሴን ጣልኩ እና እየጠጣሁ ያለ የሆነ ሰው አየኝ። ምን ሆነ ነው አለኝ። አይ እንደዚህ ብዬ የህይወት ታሪኬ ነገርኩት እና ይሄ ነው ችግርህ? ይሄ ነው ችግሬ። ከዛ በኋላ እኔ በረባ በጥሩ ደሞዝ ስራ ባገናኘልስ አለኝ። እኔ የሚፈልገው ደግሞ ጉጉቴ ነበረ።
ስለዚህ የስራውን አይነት ነገረኝ፣ ጥንቃቄ እንደሚያስፈልግ አንተ አይዛው አክፋለኝ፣ አበረታታኝ። ስራ ሳልጀምር በህይወቴ አይቼ የማለቀው ገንዘብ ሰጠኝ። ነገር ግን ጥንቃቄ እንዳደርግና ደግሞ ቃሌ ማጠፍ እንደሌለብኝ ለታዘዝኩት ነገር ደግሞ ታማኝ መሆን ሚስጥረኛ መሆን እንዳለብኝ ደግሞ ደርቦ ነገረኝ። ስለዚህ ወደዚህ ስራ መግባት ትፈልጋለህ? ይሄ ነው ክፍያው እና ብሎ ነገረኝ። ተስማማው። ስለዚህ ወደዚህ ድርጅት ከመግባቴ በፊት ግን 3-4 ጊዜ እነሱ በሚስጥር ፈትነውኝ ነው። ከተፈተንኩ በኋላ ፈተናውን አልፌ ወደዛ ማህበር ውስጥ ገባው ማለት ነው። ይሄንን ታዲያ ማን ነው ያገኘህ? አንተን እዚህ ነገር ውስጥ የከተተህ ምን አይነት ግለሰብ ነው? የዚህ ስራ ዋነኛው ባለድርሻ የሚባለው ሰው ነው ወይስ ምን አይነት ሰው ነው አንተን አግኝቶ ወደዚህ ስራ ውስጥ የከተተህ? ዋነኛውን እኔ ራሴ አላውቀውም። ዋና የሚባለውን ሰውዬ አላውቀውም። ይሄኛው እኔን ያገናኘኝ ራሱ ዋናውንም ራሱ አያውቀውም። ምን ማለት ነው? ነገሩ ሚስጥራዊ ስለሆነ አንዱ አንዱን አሳልፎ እንዳይሰጥ፣ አንዱ ከአንዱ ጋር ተያይዞ እንዳይወድቅ ሁሉ ነገር በሚስጥር ስለሚደረግ ይሄኛውን አያውቀውም። ይሄኛው ቢሳሳትና ከሆነ ከመስመር ውስጥ ቢወጣ እንኳን ያስወግዱታል። ስለዚህ እኔን ያስገባኝ ሰውዬ ከሱ በላይ ያሉትን ሰዎች እኔ አያውቃቸውም። እሱ ራሱ አያውቀውም። ዋናው የሚባለውን አያውቀውም። እንዳልኩ ስራው በጥንቃቄ ነው የሚሰራው። ስለዚህ እኔ ወደዚህ ስራ ገባው ማለት ነው። ስለዚህ ይህን ስራ ስሰራ የሚከፈለኝ ክፍያ በጣም ብዙ ነው። በጣም የቸገራቸው በጣም የተጎዱ ሰዎች፣ በተለይ ደግሞ ባልና ሚስት ተጣልተው ልጆቹ የመረራቸው የከፋቸው ሰዎች፣ እየተመረጡ የቤተሰብ ፍቅር ያጡ ሰዎች ከአስተማሪዎች ጋር ህብረት በማድረግ በቅንጅት የሚሰራ ስራ ነው። ስለዚህ ገንዘቡ እየጣመ መጣ። እኔ የምፈልገው ገንዘብ ነበረ። በቃ እንዴ አንተ አስበው እስኪ ከአንተ ጋር የተማረ ምንም ነገር የማያውቅ ልጅ፣ ደደብ የተማረ ልጅ በአጠገብ መኪና ይዘው እያለፈ እኔ የት ይደርሳል የተባልኩት ልጅ እንደዚህ ውዳቄ ሆኜ የረባ እንኳን ጫማ ማድረግ እስከማችል ድረስ የዛ ቁጭት እናንተን ወደዚህ ስራ እንድገባ አደረገ። አሁን ይሄ እኮ ያንተ ችግር ነው። አሁን እየነገርከኝ ያለው ይሄ ወንጀል ለመስራት በቂ ምክንያት አይደለም። ምክንያቱም ሌሎች ነገሮች መሞከር ትችላለህ። አንተ ስንፈትህን ነው እንግዲህ እየነገርከኝ ያለው። ሰው ስንት ቦታ እኮ የሚደርሰው በራሱ ጥረት ነው አይደል እንዴ? ይሄን ሁሉ ነገር የሚያደርገው በራሱ ጥረት ነው። አንተ አንድ ሁለት የሞክረህ ስላልተሳካልኝ እንግዲህ ሴቶችን እየነገርኩ እኖራለሁ ማለት ይሄ ምንም ተገቢ አይደለም፣ አግባብም አይደለም። አሁን በዚህም አለበዛ የምታመልጥበት ምንም ምክንያት የለም። ለእያንዳንዷ ለሰራሃት ነገር ዋጋ ትከፍላታለህ። ህግ የራሱን የሆነ እርምጃ የሚወስድብ ይሆናል። ተግባባን እኮ። የሚከፈለውን ክፍያ ካለ የሚከፈል ክፍያ ካለ እከፍላለሁ። እኔ ገንዘብም አምጣም ትልቆነ ገንዘብም አመጣለሁ። እዛው ቀቅለህ ትበለዋለህ። ያንተን ገንዘብ ማንም የሚፈልገው የለም። እሺ እዛ በንጹሃን እንባ ያመጣኸውን ገንዘብ እዛው ቀቅለህ ትበለዋለህ። ነገርኩህ እኮ አንዴ ከገባህበት በኋላ ወደ ኋላ መመለስ የምትችልበት የስራ አይነት አይደለም። እሱን እናያለን። በቃ በቀለበት መንገድ አንዴ እናያለን። እንዴት ነው ወዴት የሚሄደው? በቃ እኔ የምትቀጡኝን ቅጣት እዚሁ ይቁጡኝ። በቃ ሌላ ነገር አሳልፋችሁ አትስጡኝ። ነገርኩህ አይደል? ችግሬ መነሻዬን ነገርኩህ አይደል? ስቃይ ልናሳይ እንችላለን አስፈላጊ ከሆነ። ተግባባን? አይተኸው የማታውቀውን ስቃይ ማሳየት እንችላለን። ግን እኛ ይኸውልህ ወንጀለኛም ማሰቃየት ህጉም አይፈቅድም በሚለው ነው እኛ ዝም እያልን እያለፍን ያለ ነው። አሁን ግን ትክክለኛውን ነገር መናገር መቻል አለብህ። ሌላ ነገር አንተ ላይ እንዲደርስ ማፈልግ ከሆነ እዛው ሄደህ የህግ ቅጣትህን ብቻ እከታተላለሁ የምትል ከሆነ ሰዎቹን አሳልፈህ ስጠኝ። የማይሆን ከሆነ ግን እኔ እናንተ የሚኖረን ቆይታ የከፋ ነው የሚሆነው። ኦኬ እኔ እሞክራለሁ። እንግዲህ እኮ እኔ እንዴት አድርጌ ነው የተወሰነ ሰው ልሰጥ ይችላል። በመጀመሪያ ደረጃ እንደዚህ ያደረገኝ ሰው ካንተ ስር ሆኖ እንደሚሰራ እነዛ እህትና ወንድም ነግረውኛል። ይሄንን እኔ እጄ ላይ የተኮሰብኝ ሰው ያኔ ከልጁ ጋር ተያይዞ ያመለጠው ሁለቱን አንተ እንደምታዛቸው ነግረውኛል። ስለዚህ የት እንዳለ እንዴት እንደሚሆን ታውቃለህ ማለት ነው እኮ። ይሄ ሚስጥራዊ እኮ ነው፣ ከባድ ነገር እኮ ነው። ማን ነው እስቲ ስለዚህ ልጅ መጀመሪያ መረጃ ስጠኝ። ያው እሱ በቅርብ የማቀኘው ግን አድራሻውን እንዴት አድርጌ ነው የምነግርህ? አድራሻ የለውም። የት ብለት ይዘዋለህ? እንደዚህ የሚባል ቦታ አይነት ነገር አይደለም ያለው። ነገሩ በሚስጥር ነው የሚሰራው ብያለሁ አይደል? ለአንተም ቢሆን ብትጠነቀቅ ጥሩ ነው። በጣም ከባድና ኃይለኛ ሰዎች ናቸው። ኔትወርካቸው በጣም ጥብቅ ነው። እሱን እንድደጋግምልኝ አይደለም የምፈልገው። ሰማኛለህ? ይኸውልህ እኔ እዚህ ጋር የኔን ጉዳት ብቻ አይደለም ሌሎች ሴቶች ደግሞ በዚህ ሰዓት ላይ በዚች ሰኮንድ ላይ ምን አይነት ስቃይ እያዩ እንደሆነ መገመት የሚከብድህ አይመስለኝም እኮ። ዋጋ ያስከፍለኛል እኮ። እኔን ቤተሰብ አለኝ፣ እናት አለኝ፣ ወንድሞች አሉኝ። እነሱ ማጣት አለብኝ።
እነሱን በጠቆምክ ቁጥር ባመለከት ቁጥር እነሱን ባጋለጥክ ቁጥር እኮ እዚህ ጋር የሚቀንስብኝ ብዙ ነገር አለ። ለምን ገደል አትገባም? እኔ ስላንተ እያንዳንዱ ነገር የሚመለከተኝ ነገር የለም። እሺ ስለዚህ ይሄ ማገናዘብ አለብህ። እኔ በመንገዳቸው ከመጣ አይመለሱም እያልኩ እኮ ነው። እኔ ከፈለክ ማለት ነው አንተን እዚሁ እደፋለሁ አስፈላጊ ከሆነ። እሺ እኔ አሁን ስላንተ አይደለም እየተጨነቅኩ ያለሁት፣ ከጀርባ ስላሉ ስለ ንጹሃኖቹ ሴት ነው የሚያስጨንቀኝ፣ የነሱ ነው። እሺ በምን ብዬ ነው ማገናኘት? ስልካቸው አይሰራም እኮ እኮ በራሳችሁ የምታቀበት መንገድ አለ። ለመደባበቅ አትሞክር። ይኸውልህ ማታ ያየኸውን ነገር ታውቃለህ አይደለ? ከኔ ባልደረቦች ጋር ያረከውን ቆይታ ታስታውሰዋለህ። እሱ ነገር አንተ ላይ እንዲደገም ማትፈልግ ከሆነ እያንዳንዱን ነገር በዝርዝር ንገረኝ። መጀመሪያ ይሄንን ልጅ እፈልገዋለሁ፣ እጄን እንደዚህ ያደረገኝ ልጅ ምን አይነት ሁኔታ ላይ ነው ያለው፣ የት ነው የሚገኘው፣ ስለ ልጁ ደግሞ ሙሉ መረጃ እፈልጋለሁ። እኔ ነገርኩህ እኮ አንዱን አያውቅም እኮ አልኩህ እኮ። በጣም አሁን ይሄን ጊዜ እዚህ ጋር ስትለው ነገ ደግሞ ሌላ ቦታ ነው ያለው። ስለዚህ የተወሰነ ቦታ እናንተን የላቸው በስልክ የምታገኛቸው ሰዎች አይደሉም። ሶስታችሁ በተለይ በቅርበት እንደምትተዋወቁ አውቃለሁ። ምክንያቱም እዛ ይሄንን የደረሰብኝ ቤት በተደጋጋሚ እንደምትመጡ ያኛውም ይሄን የተኮሰው ልጅ እዛ እየመጣ እንደሚያርፍና በጣም ቅርበት እንዳላችሁ ነግረውኛል እኮ። መገናኘት እንገናኛለን። ሲመጣ ደግሞ ደውሎ አይደለም የሚመጣው፣ በድንገት ነው የሚመጣው። እንደዚህ ይመጣሉ ብሎ አይመጣም። ምክንያቱም ስራው እንደዚህ ነው። እሄዳለሁ ብሎ እንኳን አይነግርም። ሽንት የለሽና ብሎ ነው በዛው የሚሄደው። በጣም ጠንቃቃ ናቸው። ሲመጡም በጥንቃቄ ነው፣ ሲሄዱም በጥንቃቄ ነው። አንተ እንደምታስበው በቀላሉ ደውሎ የምትይዘው አይነት ነገር አይደለም። አይደለም አንተ ለኔ ለራስ እየፈራሁልህ እኮ ነው። በጣም ከባድ ሰዎች ናቸው። የአሌክስ እህት ሁሉንም ነገር ነግራኛለች። መደበቅ የለብም፣ ከዚህ በላይ መዋሸት የለብም። ይኸውልህ እኔ አሁን አንተ መደብደብ ባልችል አያህ እነዚህን ጠርቼ እዚሁ እንዲያሹ ማድረግ እችላለሁ። ሌላ ነገር እንዲፈጠር ማትፈልግ ከሆነ እባክህን ንገረኝ። እየለመንኩ ያለሁት እኮ በምን አይነት መንገድ ነው የምነግርህ? እኔ ነገርኩህ እኮ አድራሻና ቦታ የላችሁም። ስለ ልጁ መረጃ ስጠኝሽ፣ ትክክለኛውን ነገር ስለዛ ልጅ ትክክለኛውን መረጃ እንድትሰጠኝ ነው የምፈልገው። የአሌክስ እህት እያንዳንዱን ነገር ነግራኛለች። አንተ አሁን በዚህ ልክ የምትዋሽበት ምንም ምክንያት የለም። እሺ ንገረኝ ስለ ልጁ። ይሄንን ጉዳት ስላደረሰብኝ ልጅ ትክክለኛ መረጃ ስጠኝ። አንተ ከበላያቸው ሆነ መቼም ነገሩን የምታስተዳድረው አንተ እንደሆንክ ነው እንግዲህ የአሌክስ እህት እያንዳንዱን ነገር የነገረች። ስለዚህ ስለ ልጁ ማንነት ይጠፋል ብዬ አላስብም። ያው እኔና እሱ በቅርብ ነው የምንሰራው፣ እየተቀባበልን ነው የምንሰራው። እንገናኛለን፣ ያው በቅርበት እንሰራለን። ምን አይነት ሰው እንደሚፈልጉ፣ ምን አይነት ሴት እንደሚፈልጉ ሁሉ ነገር እንትን የምንለው እኔ ነኝ የማመቻችላቸው። ከእሱ ጋር ግን በቅርበት እንሰራለን። ግን እንዳልከኝ እኔ ይሄ ነው የሚባል ቦታና አድራሻ እኔ እስካሁን ድረስ ስለሱ ማውቀው የለም። ይሄ ቤት የሱ ነው የሚባል ነገር እኔ አላውቅም። አድራሻውን መንገር አይቀርም ትነግረኛለህ። ከሱ በፊት ግን ስለ ልጁ ማንነት፣ ስለ ልጁ ምንነት ማወቅ እፈልጋለሁ። በመጀመሪያ ደረጃ እንዴት እዛ ቤት ሊገኝ ቻለ? ይኸውልህ ይሄ ጉዳት ሲደርስብኝ ጓዳ መኝታ ቤት ተደብቆ ነበር የነበረው። እኛ በአጋጣሚ ፊት ለፊት የነበሩትን ሰዎች ብቻ ነው ያየነው። ከነሱ ጋር ግብግብ በነበረን ሰዓት ላይ ከነሱ ጋር ቃለ መጠየቅ እያደረግን በነበረበት ሰዓት ከየት መጣ ሳይባል ነው ይህንን እንደዚህ አይነት ጉዳት ያደረሰው። ስለዚህ ልጁ በመጀመሪያ ደረጃ እዛ ቤት ተገኘ ማለት በጣም ቅርብ ነው ማለት ነው ለነሱ። መዋሸት የለብም። ብዙውን ጊዜ እንደሚመጣና እዛ እንደሚያርፍ እዛ እንደሚቀመጥ እህትየው ነግራኛለች፣ የአሌክስ እህት። ስለዚህ ስለ ልጁ መረጃ እያንዳንዱን ነገር ስጠኝ። ምን አይነት ሰው ነው፣ ምንድነው የሱ ድርሻ፣ የስራው ድርሻ የሚለውን እያንዳንዱን ነገር ማወቅ ፈልጋለሁ። በእርግጥ እሱ የሚውለው ለምሳሌ ማደርም ካለበት የሆነ ቦታ ላይ ያድራል። ሲመጣም እንዳልኩ አይናገርም እና ይመጣል። ከኔ ጋርም ቅርበት ስላለው እዛ ቦታ ላይ ያድራል። የሆነ ቦታ ላይ ችግር እንዳለ ሲያስብ የሆነ ቦታ ላይ እንደመሸሽ ያስብና የሆነ ቦታ ላይ ድምፁን አጥፍቶ ሊተኛ ይችላል። እኛም ራሳችን የማናቅበት ጊዜ አለ። በእርግጥ ቀረቤታ አለን። እየተቀባበልን እየተጋገዝን ነው የምንሰራው። እንዳልኩ ያው እሱ ከኔ ጋር በቅርበት የሚሰራ ሰው ነው። ግን ይሄ ነገር ይፈጠራል ብሎ ግን የተዘጋጀበት ሁኔታ አይደለም። የእናንተ ድንገተኛ መምጣት ነው እሱን ድንገተኛ አክሽን ውስጥ እንዲወስድ ያደረገው እንጂ አስቦ አይደለም እንደዛ ያደረገው። እኔ የፈለኩትኝ ልጁ ድርሻው ምንድነው? የስራ ድርሻው ምንድነው? የሱ የስራ ድርሻ የሚቀበለው ትዕዛዝ ምንድነው? ወይ ከዛ ከተባለው ከትልቁ ሰው የሚቀበለው ድርሻ ምንድነው? ይኸውልህ እኔ ነገሩን ሳመቻችለት እሱ በሚፈልገው መልክ ሰዎችን ሳዘጋጅለት ከዛ በኋላ ከዋናው ጋር ደግሞ ቅርበት ያለው እሱ ነው። እኔ ዋናው እንዳልከው አላውቀውም።
ነገር ግን በቅርበት የምሰራው እንዴት ነው ካንተ በታች ያለ ሰው ዋናውን ሊያውቀው የሚችለው? እኔ ዋናውን አላውቀው ለማን እንዳቀበለ ምን እሱ እንዴት ሊያውቀው ቻለ ታዲያ? ካንተ በታች እኮ በቅርበት ሆኖ እሱ ከነሱ ጋር ይሰራል በሚስጥር። እኔ ሳላቅ ከነሱ ጋር በሚስጥር ሆኖ አብሮ ከነሱ ጋር ይሰራል። እኔ ግን ዋና የሚባለውን ሰውዬ አላውቀው። ስለዚህ በመንገዱ ከመጣህበት ወደ ኋላ የሚል ሰው አይደለም፣ አክሽን ይወስዳል። ስለዚህ ነገር አትንገረኝ። እኔ አሁን አንተ የበላይ ሆነ እሱ ከታች ሆኖ እሱ ዋናውን ያውቀዋል፣ እኔ ዋናውን አላውቅም ማለት ይሄ የማይሆን ነገር ነው። እኔ የበላይ ሳልሆን አብረን ነው የምንሰራው። እኔ የበላይ ማለት እሱ ከሱ ጋር ቅርበት አለው። የኔ የበታችን ቢሆን ከሱ ጋር ቅርበት ሊኖረው ይችላል። አብረን እኔ አላውቅም። የሚስጥራዊ እኮ ነው ሰውዬው ነው፣ እኔ አላውቀውም እኮ። ስለዚህ አሁን እሱ ከኔ ጋር የበታቸው ነው፣ ከኔ ጋር በቅርበት ሆኖ ነገር ግን እንደ በላይ ሆኖ ከሱ ጋር የሚሰራው እሱ ነው። ስለዚህ አክሽንን በመውሰድ የሆነ ነገር አደጋ ከመጣ አክሽን ለመውሰድ በመንገዱ ከመጣህበት ቀጥታ እርምጃ የሚወስዱ ከኔ የበለጠ እሱ። ስለዚህ በጣም ጨካኝና ኃይለኛ ሰው ነው። ስለዚህ ልነግርህ የምችለው ይሄንን ነው። ምን አይነት እንትን ላይ ነው ያለው ማለት እስቲ ስለ ልጁ ነገሩን ትንሽ ብታስረዳኝ። ማለት ያለበት ሁኔታ ከቤተሰብ ጋር ነው የሚኖረው፣ ምን አይነት ሁኔታ ላይ ነው ያለው የሚለውን ንገረኝ። ፍቅረኛ ያለው ወይስ ትዳር ይዞ ነው ልጆች አሉት ወይስ ደግሞ ብቻውን የሚኖር ነው? እኔ ትዳር እንደገን ያው አክስቴ ምናምን ነው የሚለው የሆነች ቦታ አሮጌ ቤት ውስጥ ይሄ ነው ቤቴ ብሎ የሆነ ጊዜ ላይ ይሳይቶኛል። ግን እንደዚህ ተባለ ትዳር ሚስት ምናምን እንዳለው ግን አልነገረኝም። ግን የሆነ ጊዜ ላይ ይሄ ነው ቤቴ ብሎ የሆነ በርቀት ያሳየኝ የሆነ ቤት አለ። ዲቴይል ግን ስለሱ አሁን የማውቀው ነገር የለም። ቦታውን ታስታውሰዋለህ? አስታውሳለሁ። የሆነ ድክም ያለ ቤት ውስጥ ይሄ ነው የኔ ቤት ብሎኛል። ከዛ በተረፈ የአክስቴ ቤት ነው ብሎ እሱ ያንን ቤት እንደሚጠቀምበት እዛ ቤት እንደሚኖር ነግሮኛል። በተረፈ ግን ይሄ ነው የሚባል ቦታና አድራሻ እሱ የለው። ደስ ሲለው እኛ ጋር ይመጣል፣ ደስ ሲለው የሆነ ቦታ እንትን ይላል። በቃ እንደ አመችነቱ እንደ ሁኔታው ስፍራውን እየለዋወጠ የሚኖር አይነት ሰው ነው። ምክንያቱም የስራ ሁኔታ ራሱ እንደዛ እንድትሆን ያስገድዳል። ለዛ አሁን የምጠይቀህ ጥያቄ ስለ ዋናው ሰውዬ መቼም የተወሰነ መረጃ ይኖርሃል። ዋና ስለተባለው ሰውዬ የተወሰነ ነገር ደግሞ ስለሱ ማወቅ እፈልጋለሁ። እንዴት ነው ይሄ እዚህ ስራ ውስጥ ማለት በሰሚ ሊሆን ይችላል፣ ሰማው ያናል አልግባባውም አላቆም ብለሃል። እንግዲህ እውነትን ይንሸትን እሱም በኋላ የምናጠራ ይሆናል። ግን ዋናው ሰውዬ ከዚህ በተጓዳኝ ሌሎች ስራዎች አሉት ወይስ ይሄኛው ብቻ ነው ስራው ወይስ እንዴት ነው? ስለ ሰውዬው የምታውቀው ነገር ካለ ንገረኝ። ከእናንተ በላይ እኔ እንግዲህ ያው ሰውዬውን በአካል ባላውቀውም ሰውዬው ከውጭ ሰዎች ጋር ግንኙነት ሁሉ እንዳለው አውቃለሁ። ከአረብ ሀገር ሁሉ ሊመጡ ይችላሉ። ልክ ምግብ በሜኑ እንደምታዘው የሁሉም ፎቶግራፍ ይደረደርና ፎቶዋቸውን እያዩ እንዲመርጡ ይደረጋል። ከውጭ ሀገር ሁሉ ግንኙነት እንዳለው ሰው ነው። ልክ አንድን በሬ መርጠህ እንደምታሳርደው ከዛ በሜኑ በፎቶዋቸው ይላክለትና ሰውየው እንደ ሁኔታው ወደ ውጭ ሀገር ሁሉ ሊለካቸው ሁሉ ይችላል። እና በምን ያህል ገንዘብ በምን ያህል እንደሚደራደሩ የምንም የማውቀው ነገር የለም። ስለዚህ በዚህ ልክ ነው ማለት ነው ሴቶችን እንደ ሸቀጥ የምትነግዷቸው ማለት ነው። በቃ አንዴ ወደዛ ውስጥ ከገባ ድረስ ወደ ኋላ መመለስ አትችልም። ከዛ በኋላ ያለው ሚስጥር ነው ያላቀው። ፈቃደኛ የሆኑት ሆኑ ሴቶቹ ፈቃደኛ ያልሆኑትን ሴቶች እንዴት አድርጋችሁ ነው ለባለሀብቶቹ እንትን የምትሏቸው? አብዛኛው ፈቃደኛ ነው። በችግር በመከራ ብዙ የተጠበሱ ስለሆኑ በትንሽ ነገር እንኳን አይደለም በገንዘብ በ20 እና በ15 ሺህ ብር የገባች አንድ የቤት ሰራተኛ ከኔ ጋር ቆይታ አድርጋ ነበረ። እሷም እንግዲህ የራሷ ቀጣሪዋ አሳልፋ እንደሰጠቻትና ባላቶች ጋር ስትሄድ በማታውቀው ነገር ደንዛ እንደዛ እንደተጫወቱባት ስትነግረኝ ነበረ። እሱ ከስንት አንድ የሚፈጠር አጋጣሚ ነው። እምቢ ሲሉ እነሱም ኃይል ሊጠቀሙ ይችላሉ። በአብዛኛው ግን ሰዎች ገንዘብ ከሰጣቸውና የሆነ ስልክ ከሰጣቸው በፈቃደኝነት መረብ ውስጥ የሚገቡ አይነት ሰዎች ናቸው። በእርግጥ አንዳንድ ጊዜ የመንፈስ ጥንካሬና አቅም ያላቸው ሰዎች ደግሞ ሰውየው ሲፈልጓቸው ለምሳሌ የሚፈለገው መልክ ቁመና ሲፈለግ የሆነ ሰው ይሆንና ያ ሰው ደግሞ እምቢ ሲል የሚጠቀሙበት ኃይል ጉልበት ይኖራል። እንደ አስፈላጊነቱ ሊጠቀሙ በግድም ይዘዋቸው ሊሄዱ ይችላሉ። እንደዚህ ለማያውቁት መንገድም እያጭበረበራችሁ ማለት ልክ እንደ እንግዲህ ሰራተኛዋ እንደተደረገችው ስራ አለ ተብላ ነው እንግዲህ በማታውቀው ነገር እዛ ቦታ ሄደችው። እሷ ስራ አለው ብላ በሄደችበት አጋጣሚ ግን መጠጧ ውስጥ ያልሆነ ነገር ተጨምሮ ደንዛ ነው እንግዲህ ያ ሁሉ ነገር የተከሰተባት። ለዛም ደግሞ ክፍያ የሚባል ክፍያ አይደለም የተሰጣት ማለት 10 ሺህ ብር ነው እንግዲህ ወርውሮልኝ ሄዳ ያለችው። ስለዚህ የተፈጠረው ነገር እሷ ላይ በጣም አደገኛና አስከፊ ነገር ነው። ስለዚህ እንደዚህ አይነትም ስራ ተሰራላችሁ። አሁን እዚህ አንተ መቼም ለኔ ለመንገር ወደ ኋላ እያልክ ነው እንጂ ብዙ የተደበቁና
የማይታወቁ ብዙ ነገሮች አሉ በእርግጠኝነት። እኔ ነገርኩህ እኮ አዎ አልኩ። ብዙ ነገሮች አሉ። እኔ ከማውቃቸው በላይ የሚሰሩ ብዙ ስራዎች አሉ። በመንገዳቸው ላይ ከመጡባቸው ደግሞ ወደኋላ እንደማይሉ አውቃለሁ። እኔ በራሴ አቅምና በራሴ ልክ ነው እየተንቀሳቀስኩ ያለሁት። እንዴት ነው ኔትወርካቸው? ስንት ሰዎች ናቸው ከዚህ ጀርባ ያሉት? እና አሁን አንተም እንግዲህ ያኔ በድብቅ ካሜራ የተቀረጽከው አለ ኔትወርካችንን እያሰፋን ነው እስከ ውጭ ድረስ እየደረስን ነው ስትል ነበር ያን ዕለት። አንተም መቼም ታስታውሳለህ እንግዲህ በድብቅ ካሜራ እያንዳንዱን ነገር ስትቀረጽ ነበርና እንዴት ነው እንደዚህ አይነት ነገር ልታስፋፉ የቻላችሁት? እንግዲህ ይኸውልህ ከየትን ነው። ለምሳሌ አሁን አንድ ሆቴል ውስጥ ዮሴፍ የሚባል ማናጀር አለ። ዮሴፍ ማለት ሆቴል ውስጥ ማናጀር ሆኖ እዛ የሚመጡትን ሴቶች ራሱ በምግብና በምን እያታለለ በልጆች ምናምን ጨዋታ በምናምን ነገር ሰርከስ በሆነ በነገር የልጆች በሚደረግ ነገር እያደረገ የሚመለመለው እሱ ነው። እዛ ደግሞ ትልልቅ ከውጭ ሀገር የሚመጡ ራሱ ልጆች አሉ። በዛም ይመለመላል። በትምህርት ቤት ውስጥ ደግሞ አስተማሪዎች አሉ። በእነሱም ይመለመላል። ዘርፉ አይነቱ ብዙ ነው። የምትፈልጋቸውን ሰዎች ለማግኘት እንደየሰው ምርጫ ነው። እስከ 18 ዓመት በላይ ከ20 ዓመት በላይ ሲሆን እንደየሁኔታው በየቦታው ላይ ሰዎች አሉ ይህንን የሚያዘጋጁ። በተለይ ዮሴፍ የሚባለው ልጅ ከውጭ ሀገር ሰዎች ጋር በጣም ቅርርብ ስላለው እርዳታ በሚልም ነገር ደግሞ ሰዎች ለእርዳታ እንትን ሲሉ እንትን ትላለህ። ኢቭን ደግሞ ጠንቋይ ቤት ውስጥ ደግሞ ተገብቶ ደግሞ ጠንቋዮቹ እዛ ከጠንቋዩ ከዋናው ጋር ኔትወርክ አድርገ ደግሞ በእሱ ትእዛዝ ከእሱ ጋር በመቀበል ደግሞ ከእሱ ጋር ኔትወርክ አድርጎ በእሱ ትእዛዝም የሚመጡ አሉ። ስለዚህ አሁን አንድ መረብ ውስጥ አንዳንድ ጊዜ አንተ ፈልገው ሳይሆን ወደ መረብህ አንዳንድ ይመጣሉ። እምቢ ሲሉ ብቻ ነው ኃይል የምንጠቀመው። ስለዚህ ኔትወርካችን ኃይላችን ሆነም ቀረ በዚህም አለበዛ ብዙ ቦታ ሰዎች አሏችሁ ይሄን ሰዓት የሚሉ እንዴት ግን ህሊናችሁ ይፈቅድላችሁ ነው እንደዚህ ሴቶችን? ምክንያቱም ትክክለኛ ነገር አይደለም የምታደርጉት። በእርግጠኝነት ራሳችሁም ታውቁታላችሁ። ለሰዎቹ መጀመሪያ ለነዛ ለምታመጣችሁ ሴቶች ምን ያህል ብር ነው የምትከፍሏቸው? እንደ ሁኔታው ነው። ለምሳሌ አሁን አንተ አንድ ቦታ ላይ 100,000 ብር ቢለቀቅ እኔ ጋር የሚደርሰው ለምሳሌ 10 ሊሆን ይችላል። 80 ደግሞ እሷ ጋር የሚደርሰው 10 ሊሆን ይችላል። ያ 80 ደግሞ ለብዙ ሰዎች ይከፋፈላል። ኔትወርኩ ብዙ ነው፣ ተቀባዩ ብዙ ነው። እና ህሊና ለምትለው ነገር ህሊና ይሞታል። ገብቶሃል? አንዴ ከገባህበት በኋላ ወደፊት ይገፋሃል እንጂ ህሊና ምናምን የሚባል ማንም እንደዚህ አይነት ሆነ ይህን ስራ መስራት አልችልም። ነገርኩህ እኮ በቃ መነሻ ይሄ ነገር አታስብ። ህሊና ይሞታል። በቃ አንድ ነገር ላይ የሄድክ ስትሄድ በቃ ህሊና ይደነዝዝና መጨረሻ ላይ ህሊና ምንም ነገር እንዳይሰማ ትሆናለህ። የምታገኘውን ጥቅም ብቻ ነው የምታስበው። ስለዚህ ህሊና ምናምን የሚባል ነገር ብትደነዝዙ ነው እንጂ ይሄን ያክል ነገር የምትሰሩት መቼም እንግዲህ ህሊና ያለው ሰው በእርግጠኝነት የሆነ ሰዓት እንኳን ይሰማል ማለት ነው። ህሊና እኮ የሚሰማህ እኮ ጥሩ ልብ ሲኖርህ ነው አይደለ እንዴ? እኔ ግን አየህ ብስጭት እልህ በቃ ያ ነገር ወደዚህ ውስጥ እንድገባ አደረገኝ። አንተ መጀመሪያ የማይሆን አስተሳሰብ ስለያዝክ ነው እንጂ እንደዚህ አይነት ነገር ውስጥ የሚያስገባ ነገር አይኖርም አልነበረምም። አሁን ይኸውልህ ሌላውን ዝባዝን ኪትተህ ከአንተ ጋር ትርኪ ምርኪ ማውራት አይደለም የምፈልገው። ያ የተባለው ልጅ ይሄንን ጉዳት ያደረሰው አክስቱን አውቃታለሁ ብለሃል። የአክስቱ ቤት አሳይቶኛል ብለሃል። የሆነ ቤት አለ። ቤቱን ልነግርህ ላሳይ እችላለሁ። ግን እዛ ቤት ግን ምን ያህል ታገኘዋለህ? ምንም የማውቀው ነገር የለም። የሆነ ቤት አለ፣ ደሳሳ ቤት ነው። ማንኛውንም እንደዚህ ያደረገኝን ይሄን ጉዳት ያደረገብኝን ሰው ለማግኘት ምንም አይነት ጥረት አደርጋለሁ። እያንዳንዱ ዋጋውን ደግሞ አስከፍላለሁ። ግን ብትጠነቀቅ ጥሩ ነው። እሱን አንተ ቤት መልክ እንደሚመጡብህ ግን ያላቀም እውነት ይሄን የምልህ እኔ በጣም ጨካኝና ኃይለኞች ሰዎች ናቸው። እኔ ብዙ ሰዎች እኔን እንዳያስከው በቀላሉ የምትይዘው አይመስለኝም። እሱን ዋጋ ያስከፍልሃል። እሱን እናያለን። ስለዚህ አሁን ወደዛው ምን ይሆናል ማለት ነው? ተግባብተናል አይደለ? ትሰማኛለህ? አሁን ወደዛው እንሄዳለን። እሺ ናትለኝ ወይም ናተነስ ወጣ። እኔ ካንተ ጋር እንደዚህ አይነት ክርክር አልፈልግም። እንግዲህ ወደ ተመልካቻችን የተባለው ቦታ መተናል ማለት ነው። የአክስቱ ቤት ያለኝ እዚህ አካባቢ ነው። እርግጠኛ ነኝ ይሄንን ያልከኝ እዚህ ነው። እንግዲህ ባለፈው እዚህ ጋር ጠብቀኝ የሆነ ዕቃ ይዤ ልምጣ ብሎኝ በዚህ ጋር ሲገባ ነው ያየሁት። በዚህ እንደዚህ ገብቶ ማለት ነው። እስቲ ካሜራማን ተከተለኝ። እናንተም ደግሞ አካባቢውን ቼክ አድርጉ። የቀረውን ነገር እዚያ ሁሉንም ነገር በደንብ እዩ። እርግጠኛ ነህ እዚህ ነው? እዚህ ነው። ሰላም ነው ማዘር? ካሜራ እግዚአብሔር ይመስገን። እንዴት ነው? ተናዛዩ የያሬድ ቤት ነው እንዴ? የያሬድ ቤት አይደለም የኔ ቤት ነው። ያሬድን ፈልገን ነበረ። ያሬድ የሚባል ልጅ እዚህ ያለ ብለን ነበር። ያሬድ አሁን የለም። ምን ነው በሰላም ነው የፈለጋችሁት? ግን ያሬድ አውቀውታል? ያሬድ እዚህ ቤት ይኖራል? አዎ
ፈልገነው ነበረ ያሬድን እና አሁን የለም። ምን ነው በሰላም ነው? ምን ያጠፋው ነገር አለ እንዴ? አይ ያጠፋው ነገር ኖሮ ሳይሆን ያው እንግዲህ ሰው እንዲህ ስለበዛም አይደናገጡ። እኛ የሆነ ነገር አለና ከሱ ጋር ማውራት የምንፈልገው ነገር ነበረ። አሃ ስለዚህ ያሬድን ፈልገን ነበር። ያሬድ ከሌለ ወይ ከእርሱ ጋር የተወሰነ ቆይታ እናድርግ። ስለ ያሬድ አንዳንድ ነገር እንጠይቀው። ግቡ፣ ቁጭ በሉ፣ ቁጭ ብለን እናውራ። ምን ነው በሰላም ነው? አዎ ነገሩን ውስጥ ስንገባ ወይ እናስረዳውታ። አሁን ዲበር ላይም ቆመን ጎረቤት ምናምን ከሚለን እሺ እንግባና እናንተ እዚህ ሁኑ፣ ያለውን ነገር አጣሩ። ካሜራማን እና ተከተለኝ። ውድ ቤተሰቦቻችን እንግዲህ ያው ወደ ውስጥ ገብተናል ማለት ነው። ማዘር እንግዲህ በመጀመሪያ ስላስደነገጥኑት በጣም ይቅርታ። ያው እንደዚህ ግር ብለን ስንመጣ ትንሽ ተደናግጠዋል። እርሱም ግራ ገብቶት ነበርና ቤቱን ግን ከፍተው ስለፈቀዱልን በመጀመሪያ እናመሰግናለን። ያሬድ እንዴት ነው አሁን ልናገኘው ያልቻልነው? ስራ ነው ወይስ የት ሄዶ ነው? ኧረ በጠዋት ነው የወጣው። የት እንደሄደ እንኳን አላወቅኩም። ግን እንደው ምን አጥፍቶ ነው ለመሆኑ እንደዚህ ይሄ ሁሉ ሰው ሊፈልገው የቻለው? ያው እንግዲህ የተፈጠረ ነገር ስላለ ያው እኛ ከያሬድ ጋርም አንዳንድ ነገሮችን ማጣራት ስለነበረብን ነገሮችን ለማጣራት ነበር ወደዚህ አመጣጣችን እና ትንሽ አንዳንድ ያልተገባ ግብግቦች የተወሰነ የተፈጠሩ ነበሩና ያሬድን የዚህ ጉዳይ ላይ ደግሞ ያሬድ አለበት ስለተባለ እሱን ለማጣራት ነበር አመጣጣችን። እኔ ምንም ልጄ እስከዛሬ ምንም ውስጥም ጸብ ውስጥም የለም፣ ምንም ወንጀል ውስጥም የለም። ምንም እንደዚህም ሰው በብዛት እንደዚህ መጥቶ ፈልጎትም አያውቅም። ምን ቢፈጠር ነው ልጄ እንደዚህ ይሄን ያህል ይሄ ሁሉ ሰው እሱ ሊፈልግ የመጣው? ምንድን ነው የተፈጠረው ነገር? ችግር የለም ይረጋጉ ማዘር። በመጀመሪያ ደረጃ ልጄ ያሉ ልበል? ልጁ እኔ አክስቱ እንደሆኑ ነበር የሰማሁትኝ። ያው ልጄ ነው፣ የእህቴ ልጅ ነው። እኔ ነኝ ያሳደግኩት። ቶማስ የሚባል ልጅ አለኝ፣ ከሱ ጋር ሁለቱን ያሳደግኩት። ግን ልክ ነው፣ የእህት ልጅ ነው። እንደ ልጄ ነው የማየው። በእርግጥ አክስቱ ኖት ማለት ነው? አዎ አክስቱ ነኝ፣ ግን አክስቱም አልልም፣ እኔ ልጄ ነው። እሺ ችግር የለውም። እሱን ያው ግን እንዴት ማለት ወንጀል ሰርቶ አያውቅም? ከዚህ በፊት ማንም መጥቶ ጠይቆ አያውቅም ምናምን አሉ ልበል? አሁን አሉ መሰለኝ አይደለ? ኧረ ምንም ውስጥም እሱ ተገኝቶ አያውቅም ልጄ። ምን ውስጥም ጸብም የለውም፣ ከሰው ጋርም ተነጋግሮ አያውቅም። ሰውም ቤት ድረስ እሱም ብሎ የመጣ የለም እስከ ዛሬ። እስቲ እንዴት ነው? እስቲ ምናልባት ስለ ያሬድ ባህሪ የተወሰነ ነገር የሚያውቁት ነገር ካለ ቢነግሩኝ። ባህሪው በጣም መልካም ልጅ ነው፣ ታዛዤ ነው፣ ያልኩትን ነው የሚያደርገው። ከወንድሙ ጋር ተጋግዘው ያግዙኛል ቤት ውስጥ። እንደ ወጣ ያለ ባህሪ ያለው ይሄ ሱስ ምናምን እንደሚጠቀማል እንደዛ አይነት ነገር ያውቃሉ እንዴ? እኔ ምንም አላየሁበትም ልጄ እስካሁን ድረስ በመልካም ባህሪው ብቻ ነው የማውቀው። ከዚህ በፊት እስር ቤት ምናምን ገብቶ ያውቃል? ኧረ ምንም ታስሮም አያውቅም። እርግጠኛ ኖት? ታስሮ አያውቅም የኔ ልጅ። ምናልባት ያው ከሰው ጋርም ጸብም ምንም የለውም። ማለት እኛን ሲያዩ ደንግጠው ለልጆት ለመደባበቅ እየሞከሩ ከሆነ የባሰ አደጋ ውስጥ ነው የሚከቱት። አይደለም እንዴ? እንደዚህማ ጥፋት ውስጥ ከተገኘ እኔ ራሱ ያልተወውም እንጂ ከኔ ጋርም አንኗኗርም። ጥፋት አጥፍቶማ እኔ ጥፋተኛ እኮ አልሸሽግም። እንዲማሩ ወደፊት እንዲሄዱ ነው እንጂ ማበረታታው እንጂ ጭራሽ ወንጀለኛ እንዴት ቤቴ ውስጥ አቆያለሁ? እኮ ለዛም ነው እኔ ያው ነገሩን መደበቅ የለበትም የምለው። ምክንያቱም አሁን እኛ እንግዲህ እዚህ ጋር ወንጀል ሰርቷል ብለን ነው ወደዚህ አመጣጣችን ስንመጣ። ለዛ ነገር ደግሞ ተጠርጣሪ ስለሆነ ያው ወንጀለኛን መደበቅ ደግሞ በራሱ ወንጀል ስለሆነ ይህን ነገር ቀድሜ ላስጠንቅቆት ብዬ ነው ይህን ነገር ያልኩት እንጂ ደበቁ እያልኩኝ ለማለት ፈልጌ አይደለም። ከእናንተ የባሰ ጥፋት አጥፍቶ ከሆነ እኔ ነኝ እንደውም የምፈልገው። መልካም እሺ። ያው እንግዲህ ያሬድ አሁን በዋነኝነት እንግዲህ ይሄው እዚህ እጄንም እንደሚያዩት እጄ ላይ የደረሰው ጉዳት እሱ ነው እንደዚህ ያደረገ ያሬድ ነው እንግዲህ የተባለው የኔ ልጅ ያሬድ። አዎ እንግዲህ እጁ ላይ መሳሪያ ይዞ በመሳሪያ ሊያስፈራራን እንዲሁም ሊተኩስብን ሞክሮ በነበረ ሰዓት ነው እንግዲህ በነበረው ግብግብ ይሄ እንደዚህ አይነት እንትን የተፈጠረውና ሰርቷል የተባለው ወንጀል እውነት ሰርቷል አልሰራም የሚለውን ነገር ምክንያቱም ይህንን ነገር አድርጎ ማምለጥም አያስፈልገውም ነበር ወንጀለኛ ባይሆንና በመጀመሪያ ደረጃ ያሬድን አግኝተን ማውራት እንፈልጋለን። እንደዚህ አይነት ነገር ሰርቷል አልሰራም፣ ይህን ነገር ራሱ ነው ትክክለኛው ሰው እሱ ነው የሚለውን ማጣራት እንፈልጋለን እና እንደው እዚሁ ቅርብ ከሆነ መጥራት የሚችሉ ከሆነ ኧረ እኔ እጠራላችኋለሁ፣ እጠራዋለሁ፣ አመጣዋለሁኝ። ግን አሁን አንተ የምትነግረኝና የልጄ ባህሪ በጣም በፍጹም የማይገናኝ ነው። እንደውም እኮ እጮኛ ሁሉ አለችው፣ አምጥቶ አስተዋውቆኛል።
ሰሞኑን ከቤት እንደሚወጣ እንደሚዳር እኮ ነው የማውቀው። እንዴት እንደዚህ አይነት ነገር መጣበት? እውነትህን ነው ልጄ። እንደዚህ አይነት ልጅ እኔ ያለኝ አይመስለኝም። ትክክለኛ ተጠርቶ እሱ መሆኑ መረጋገጥ አለበት። እኛም እሱን ነው ማረጋገጥ የምንፈልገው። ምክንያቱም በጥቆማን የመጣ ነው እንግዲህ ያው ከጀርባ የሚያዩት ቅድም የነበረው ግለሰብ ነው እንግዲህ ወደዚህ ዞን የመጣው። እሱም ወንጀለኛ መሆኑን አምኖ ከእሱ ጋር ተባባሪ እንደሆነና አብሮት እንደሚሰራ እዚህም ደግሞ ድረስ ይዞት እንደመጣ ይህንን ቤት ያሳየን እንግዲህ ከጀርባ ያለው ሰው ነው። ስለዚህ እርሶም ደግሞ አሁን ነገሩን እያወቁ ከሆነ እየደበቁ ያሉት መጥፎ ነገር ነው የሚፈጠረው። ያው ምክንያቱም ልጄ ነው ለልጄ ደብቃለሁ ብለው እንደዚህ አይነት ነገር ማድረግ የለበትም። አይ የፈለገ ነገር ቢሆን ጥፋት ካጠፋ በጥፋቱ ልክ መቀጣት ነው እንጂ ያለበት። ልጄም ቢሆን እኮ እኔ ጥፋተኛ ልጅን መያዝ ወደ ሌላ ወንጀል መገፋፋት ስለሆነ እኔ ከየትም ብዬ አመጣዋለሁ እንጂ ልደብቀው አልችልም። እጮኛ ሊዳር ነው ምናምን ሲሉ ነበር አይደል? አሁን አዎ እጮኛውን አምጥቶ አስተዋውቆኛል። እንደውም እሷም እየመጣች ትጠይቀኛለች። ትመጣለች እዚህ በተደጋጋሚ? አዎ ትመጣለች። እንደው እንዴት ነው ሰሞኑን የተለየ ባህሪ ያዩባቸዋል? እጮኛውስ እንደው ምን አይነት ልጅ ነች? ሰላማዊ ልጅ ናት፣ ጥሩ ልጅ ናት። ምንም የተለየ ነገር አላዩም እሱም ላይ እሷም ላይ? ምንም የተለየ እኔ ሲጠይቁኝ ሲያጫውቱኝ ነው። ስራ ካለኝ ደግሞ ስራ ሲያግዙኝ እሷም አብራ የወደፊት ህይወታቸው ምን መምሰል እንዳለበት ሲያጫውቱኝ ነው እንጂ እንደዚህ አይነት ወንጀል ነክ ነገር ጸብ ነገር ውስጥ በፍጹም የሉም። ፍጹም ሰላማዊ ልጆች ናቸው። እሺ እንዴት ነው እስቲ መጀመሪያ አሁን ቅድሚያ ያሬድንም መጥቶ እንትን ከማለታችን በፊት እጮኛው ካለች እንደውም እጮኛው እኛም የያሬድ ፎቶ የተባለው ስላለን እጮኛውም መታ ከሷም አንዳንድ ነገር ያው አሁን እርሶም ስላሉኝ ከሷ ብንጠይቅ ደስ ይለናልና እሷም እንድታረጋግጥልን። እርሶ አያረጋግጡም ማለት ሳይሆን ከእርሶ ይልቅ ደግሞ ከሷ ጋር ቅርብ ሆኖ እንትን ስለሚል ለሷ አንዳንድ ነገር አይታወቅም ሊነግራት ይችላል። እንግዲህ አሪፍ መረጃን የሰጡኝ ምክንያቱም እጮኛ ካለው የምር እጮኛው ደግሞ እዚህ የምትመጣ ከሆነና ጠርተዋት ከሷ ጋር ቆይታ ባረግ እኔ ደስ ይለኛል። ኧረ እጠራልሃለሁ ልጄ፣ ታዛዤ ናት። እሺ ብላኝ ትመጣለች፣ ምንም ችግር የለውም። ምክንያቱም አሁን እርሱን ሲጠሩት ተደናግጦም ደግሞ እንትን እንዳይል ቅድሚያ እሷን ብንጠራና በእሷ በኩል ነገሮች ቢሆኑ መልካም ናቸው ብዬ አስባለሁ። ስለዚህ ከቻሉ ስልኳ ካሎት እሷን ወደዚህ ቢጠሩልኝና ከእሷ ጋር አንዳንድ ቆይቶችን ማድረግ ለእኔ በጣም መልካም ነው ብዬ አስባለሁ። እሺ ደውዬ እጠራልሃለሁ። እሺ እንግዲህ ውድ ተመልካቾቻችን ማዘር እንግዲህ ደውለውላታል ለተባለችው ለያሬድ እጮኛ ለተባለችው ሰው ደውለውላታል ማለት ነው። እንግዲህ መቼም ቶሎ ትመጣለች ብዬ አስባለሁ አይደል? አዎ ትመጣለች። እሺ እንግዲህ ያው እሷ እስክትመጣ እንግዲህ ከእርሶ ጋር አንዳንድ ቆይታዎችን ላድርግ። ምክንያቱም ስለ ያሬድ አንዳንድ መስማትና ማወቅ የምፈልጋቸው ነገሮች ስላሉ ስለ ባህሪውም እንዴት ነው ውሎም እዚህ ቤትም ይውላል ያድራል የሚለውን ነገር በዝርዝር መስማት ስለምፈልግ እስኪ በመጀመሪያ እንዴት እርሶ ጋር ሊያድግ ቻለ የሚለውን ነገር መስማት እፈልጋለሁ። እና እንዴት እርሶ ጋር ሊያድግ ቻለ? እንዴትስ ቤተሰቦቹ የሉም ወይ? ምንድን ነው የተፈጠረው ነገር የሚለውን እስቲ በዝርዝር ቢነግሩኝ። ለእኔ የታናሽ እህቴ ልጅ ነው። ታናሽ እህቴም ከተዳረሽ በኋላ እሱ እንደተወለደ አባቱ ጥሎት ሄደ። ከዛ እሷ ናት በብዙ ትግል ብቻዋን ትንሽ እንትን ካለች በኋላ በጣም ህመሟ ሲጸና እኔም ማስታመምኳት፣ አልሆነልኝም፣ አረፈች። እሷ ካረፈች በኋላ ልጁን ወደ ራሴ ያመጣሁኝ እና ከልጄ ጋር እኩል ነው ያደጉትና እኔ አክስት ነኝ ለማለትም የሚከብደኝ ስለሱ ለዛ ነው። ልጁ በመልካም ስነ ምግባር ነው የቀረጽኩት ያሳደግኩት ያስተማርኩትና ምንም እስከዛሬ ምንም አይነት እንከን የለበትም። ከኔው ጋር ነው ያለው። ባህሪውን አውቃለሁ። ታዞኝ ነው እና ይሄ አሁን እናንተ የምትሉኝ ነገር እኔ አይምሮዬም ለመቀበል ትንሽ ከብዶኛል። እና እስቲ እንደው እንደምንም ብላችሁ ይሄን ልጅ መጥፎ ነገር ላይ ይከፈዋል፣ የብቸኝነት እንዳይሰማው ውስጡን ስለሚያውቅ ስለእናቱም እኔ ራሴ ከልጄም በላይ ለሱ ነው ተጠንቅቄ አዝልቼ ያዝኩት እንዳይከፋብኝ። አሁን ደግሞ እሱ ተነጥሎ እንዲህ አይነት ወንጀል መጣ፣ መጥፎ ድርጊት መጣ ሲባል ለእኔም ለልጄም ጥሩ አይደለም እና እባክህን እኔ አሁን ይሄ ልጄን የባሰ እንትን ውስጥ እንዳይገባብኝ እኛ አሁን እርሱንም ለማስደንገጥ ወይም ያሬድን ለማስደንገጥ አይደለም አመጣጣችን። ያው በእርግጥ ነገሮችን አጣርተን ትክክለኛ ናቸው ባልናቸው መረጃ ነው ወደዚህ እንግዲህ አመጣጣችንም። ግን ያው ነገሮችን እርግጠኛ ሆነን እንትን ለማለት የራሱ መምጣት ወይ ደግሞ የጮኛው መምጣት ግዴታ ነውና ለዛም ነው እንግዲህ አሁን እርሶን ለማስደንገጥ ምናምን አይደለም፣ ከእንደዛ አይነት አንጻር እንዳያዩብኝ ነው።
ግን እስቲ እንዴት ነው ልጅ እንግዲህ እርሶ ልጅ እንዳሉት አውቃለሁ። ቶማስ የራሴ የአብራኬ ክፋይ ብለውኛል እና ከቶማስ ጋርስ እንዴት ነው ያላቸው ቀረቤታ? በምን አይነት ሁኔታ ነው ከቶማስ ጋርስ የሚቀራረቡት? በቃ እንደ ማንኛውም ታላቅና ታናሽ ተከባብረው እኔን አግዘውኝ አብረው ማታ አምሽተን በጊዜ ነው የሚገቡት። አምሽተን ተጨዋውተን እኔን ካስተኙ በኋላ እነሱም በየክፍላቸው ገብተው ይተኛሉ። ሌላ ምንም አይነት ነገር በፍቅር ነው የኖሩት። በፍቅር ነው ያስኳቸው። የመጣላት እርስ በርስ ወይ የመጣላት የመጋጨት ነገር የለም የለባቸውም። በፍጹም አይጣሉም። በፍቅር ነው ያው ያደጉት። እንግዲህ ይህንን አሁን ምክንያቱም ከምን አንጻር ተነስቶ እንደዚህ አይነት ነገር ውስጥ ሊገባ እንደቻለ ትክክለኛውን መረጃ ማግኘት ስላለብኝ ነው እንግዲህ ነገሮችን የምጠይቀውት እና እንዴት እንደዚህ አይነት ወንጀል ውስጥ አሁን እርሶ ወንጀል የማያውቅ ልጅ ነው አንተ የምትለኝ ጋር የኔ ልጅ የሚገናኝ አይነት አይደለም እያሉኝ ነው እና አሁን እዚህ ጋር እንግዲህ እኔ አሁን ወንጀሉን ለእርሶ ለማስረዳት ከባድ ነው። አሁን እዚህ ጋር እኔ ላይ ያደረሰውን ጉዳት ብቻ ማወቆት በቂ ነው ለእርሶ እና በጣም ትልቅ ወንጀል ላይ ነው የተሳተፈው። ምክንያቱም ሊና የማይጠይቅ በቃ የህሊና እንትን የሌለው ወንጀል ውስጥ ነው እየተሳተፈ ያለው እና እርሶ የሚሉኝ ደግሞ ልጅ ንጹህ ልጅ እንደሆነ እየነገሩኝ ነው። ይሄ ነገር ትንሽ ስለተጋጨብኝ ነው ለእኔም። እንዴት ነው አስተዳደጉ እርሶ ጋር እስከመጣ በኋላ? ምንም በጥሩ ስነ ምግባር የሰፈሩ ሰው የመሰከረላቸው እንኳን ለእኔ አይደለም ለውጭ ሰው የሚታዘዙ ናቸው። እንደውም እንደሳቸው ነው ማሳደግ ነው የምባለው እና አሁን አንተ የምትነግረኝ ለእኔ በጣም ከልጆቼ ባህሪ ጋር ፈጽሞ የማይገናኝ ነገር ነው። ምክንያቱም እንግዲህ እኛም አሁን ይሄን ነገር እንግዲህ እኔም ላይ የደረሰው ጉዳት እንግዲህ እንደሚያዩት ነው እንግዲህ እውነት እሱ ነው አይደለም የሚለውን ነገር እናረጋግጣለን። በእርግጥ ሲመጣ ግን ከባድ ነገር ነው የተፈጠረው። ያው አሁን ፈጣሪ ይመስገን ተሽሎኛል፣ ደህና ሆንኩኝ እንጂ ህይወት እስከ መጥፋትም ደረጃ ሊደርስ ይችል ነበረ። መሳሪያ እንግዲህ እጁ ላይ ይዞ ነው እንግዲህ የሚንቀሳቀሰው። እንደዚህ አይነት ነገርስ አይተውበት ያውቃሉ? ምናልባት እኔ ምንም መሳሪያ አሁን አንተ የምትነግረኝ ፍጹም እኔ እንደው ልጁ ቀርቦ ይጣራ እንጂ የኔ ልጅ ነው ለማለት እንኳን በጣም ከብዶኛል። እንኳን መሳሪያ ደረጃ ክፉ ቃላት የሚለዋወጥ ልጅ አይደለም። እሺ እንዴት ነውስ ማለት ከእጮኛው ጋር ከተዋወቀ ረዥም ጊዜ ሆኖታል ወይስ? አዎ ትንሽ ቆይተዋል። ስለ ቆዩ እኮ ነው አሁን በቃ ጎጆ ለመውጣት እየተመካከሩ ከኔ ጋርም አንዳንድ ነገር እየተነጋገርን ያለ ነው። እሷስ እንዴት ነው እጮኛው ያሏት? በተደጋጋሚ እዚህ ቤት ትመጣለች ትጠይቀኛለች። እሷም እንደ ልጅ ሆኗ ከኔው አጠፋም። እዚሁ እኮ ነው ሶስቱ ሲጨዋወቱ እኔንም ሲያጫውቱ ቡናም ታፈላልኛለች። አንዳንድ ስራም ሲኖረኝ ታግዘኛለች። አብራኝ ነው ያለችው። እሷስ የተለየ ነገር ያዩባታል? ምናልባት እዚህ ከእሱ ጋር ወንጀሉን አይደለ እየሰራች ከሆነ ምናልባት ምንም የተለየ ነገር እማዬ ከማለት ውጪ እኔ እንግዲህ ምንም አላየሁባቸውም። አብረውኝ እስካሉ ድረስ እንግዲህ አይታወቅም። ልጆች ከውጭና ቤት ውስጥ ባህሪያቸው ሊለዋወጥ ይችላል። እኔ ጋር እስካሉ ድረስ ምንም አይነት እንከን አላየሁባቸውም እነዚህ ልጆች። እስቲ እንዴት ነው በተደጋጋሚ ደጅ የማምሸት የማደርስ ነገር እንዴት ነው አለበት? እሱ አያመሽም ብዙ። ገንዘብስ እንዴት ነው? በምን ነው የሚተዳደረው? ትንሽ ስራ ይሞካክራል። ኦኬ ስራ ይሞካክራል። አንዳንድ ስራዎችን ይሞካክራል። ለእርሶስ እንዴት ነው? ገንዘብ ምናምን ይሰጣል ወይስ እንዴት ነው? ትንሽ ያገኛትን ሲሰራ በዚህ ነው ብሎ ትንሽ ይደግፈኛል። እንደው የሚሰራውን ስራ በትክክል ያውቁታል? ምን አይነት ስራ ላይ እንደተሰማራ? አላወቅኩም ልጄ አላወቅኩም። ያው እንግዲህ የተፈጠረው ነገር ምክንያቱም አሁን የሚሰራው ስራ በጣም ከባድ ወንጀል ነው። አሁን እርሶ ጋር እንዲህ ነው ለማለት የሚሆን አይደለም እና እስቲ ለማንኛውም እጮኛ ያሏት የተባለችው ልጅ እንጠብቃለን፣ ችግር የለም። ግን ሌላ ቀረ የሚሉት ነገር እርሶ የሚነግሩኝ ነገር ካለ እስቲ። እኔ እንደው ምንም ስለ ልጄ እንግዲህ ከሞላ ጎደል ገልጬልሃለሁ። ግን ልጄን አደራ በወንጀለኛ በማይሆን ነገር ውስጥ እንዳይጎዳብኝ። ምንም ችግር የለም። ያው እኛ ያላረገውን ነገር አደረገ ብለን እንትን አንልም። ምክንያቱም ደጅም እንግዲህ እንዳዩት ብዙ ሰው አይተዋል አይደለ? ከነዛ ውስጥም የህግ አካላትም ከኛ ጋር አሉ። እኛም ደግሞ ህግ ፈቅዶልን ይህንን ነገር ስንመረምር ህግ ፈቅዶልን ነውና ነገሮችን የምናደርገው። ምንም ስጋት ሊገቦት አይገባም። ግን ልጆት ወንጀለኛ ከሆነ አሁንም ልነግሮት የምፈልገው ነገር ወደ ህግ መሄድ ለህግ መቅረቡ የማይቀር ነው። በዛ ደግሞ ከእርሶ ጋር አንዳንድ ያልተፈለጉ ግጭቶች መፍጠር የለብንም። ምክንያቱም ልጆት ወንጀለኛ ከሆነ ከዚህም ቢሆን አንጠልጥለን ይዘን ልንሄድ ስለምንችል ያኔ ለሚፈጠሩት ነገሮች ከአሁኑ ያው ዝግጁ እንዲሆኑ ልነግሮት ስለምፈልግ ነው። ትክክለኛ ጥፋተኛ እሱማ ከሆነ እኔም እኮ ወንጀለኛን አላበረታታምም አልይዝምም።
ነገም ለማህበረሰቡ ለሌላውም ለኔም ጥሩ ያልሆነ ነገር ስለሚፈጠር እኔ በሚጠየቅበት በሚቀጣበት እንዲቀጣማ ግድ ነው። አዎ እንግዲህ ያው እስቲ ልጆትም ቶማስ የርሶ ያብራኩት ክፋይ እንግዲህ ልጆት ቶማስም እዚህ ነገር ውስጥ ይኖርበት አይኖርበት እሱም ከቻለ የሚመጣ ከሆነ ከሱም አንዳንድ ነገሮች ማጣራት እንፈልጋለን እና ያው ስንመረምር ሁሉንም ነው መመርመር ያለብን ምክንያቱም እየተያዘ እስኪ ድረስ ሰንሰለቱ እስኪ ድረስ እንደሆነ ማወቅ ስለማንችል ምን አይነት ግንኙነት አለው እንዴት ነው የሚለውን ነገር መጠየቅ ስላለብን ልንጠይቅ ስለምንችል ለዛም ደግሞ ግር እንዳይሉት ለማለት ፈልጌ ነው። አይ ምንም ችግር የለውም የኔ ልጅ። ስለዚህ ማንኛውንም ነገር ብናደርግ ቅር ሊሉት አይገባም። ስለዚህ እጮኛውን እንጠብቃለን ከእጮኛውም ጋር ያለውን ነገር አንድ ባንድ እናወራለን ማለት ነው። ፈቃደኛ ነው። ስለዚህ ጥሩ ኧረ ምንም ችግር የለውም። ይሄ ያኔ እንደው ልጆቼ ናቸውም ብዬ አላመንኩበትም። ይምጡና ያለው ነገር ይጠየቅ። እሺ ምንም ችግር የለም። እንግዲህ ወደ ተመልካቾቻችን እጮኛው ትጠርታለች። እጮኛው እስክትመጣ አንዳንድ ቆይቶችን አድርገናል እንግዲህ ማለት ነው። ከተወሰነ ቆይታ በኋላ ደግሞ እጮኛው ስትመጣ ተመልሰን የምንመጣ ይሆናል ማለት ነው። አብራችሁን ቆዩ ስንል በአክብሮት እንጋብዛለን። ያው ሁሌም እንደምንላችሁ ቻናላችን ቀዝቀዝ እያለ ነው። አትርሱ ላይክ ማድረጉን እንዲሁም ደግሞ ሐሳብ አስተያየታችን መስጠታችሁን አትርሱ ላለው አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። ውድ ተመልካቾቻችን እንግዲህ እየገባች እንደሆነ ነግረውናል ማለት ነው። ካሜራማን ካሜራውን እንዳበራው ተስፋ አደርጋለሁ። እየገባች ነው ብለዋል። ማይ እንደምናችሁ ምንድነው ወንጀል ሰዎች ምድራቸው ምን አውቄ ነው ወንጀል ልጆቹ ሰርተዋል እያሉ ነው። እስቲ እኔ ምን አውቄ ምንም አላቅም። ልጄ ደውለሽለታል አይደል? መጀመሪያ አልደወልኩለትም። መጀመሪያ አንቺን ነው የጠራሁሽ። ምንድነው ማድረግ የነበረብሽ? እነሱን ከነዚህ ሲቀጥል ካሜራ አለ አይደለ? እነዚህ ሰዎች ለሌላ ነገር ፈልገውትም ሊሆን ይችላል። እስቲ ተረጋጊ። ለያሬድ መደወል አልነበረብሽም? ይሄ ሁሉ ነገር ሲኖር አንቺ መናገር አለብኝ። ወደ አንቺ ደወልኩ። እንግዲህ ወንጀል ተሰርተዋል አሉ። እኔ እንዴ ልጄ እንዴ ለራሴ ደንግጫለሁ። እንተዋወቅ። እኔ ዮናስ ባላለው ውጪ ላይ በጣም ብዙ ሰው ግርግር እየፈጠራችሁ ሰፈር እየረበሻችሁ ነው አለኝ አይደል? ነገሩን ላስረዳሽ እኮ ነው። ለምን ሲቀጥል ደግሞ እናቴ በጣም አስደንግጣታል። እንዴት እናስጨማቅቃት እስኪ። ገና መምጣትሽ ነው እኮ የኔት። ለምን አትረጋጊ? አውቃለሁ እኔ ብዙ የተማርኩ ሰው ነኝ። ለምን እንደመጣ ምን አይነት ነገር ለማድረግ እንዳሰብኩም ቀድሜ ማውቅ ሴት ነኝ። ተረዳኸኝ? ልትረጋጊያት? ምንድነው የምረጋጋው? በመጀመሪያ ደረጃ ባሌና ወንጀለኛ እያልክ ያለው ያሬድ ነው። ነገሩን እኮ አልሰማሽም ገና። እኔ እኮ ምንም አላወራሁም። አንቺ ብዙ አወራሽ። እሺ ምንድነው ነገሩን? እሳቸው የተረዱት በሌላ መንገድ ነው። እኔ እኮ ነገሩን ለአንቺ ላስረዳሽ እኮ ገና እንትን እያልኩ ነው። ለምን እንደዚህ የምትንጫጭው? እሺ ምን ይሰማው እኮ ነው አሁን። እሺ በመጀመሪያ ደረጃ ይኸውልሽ እኔ ዮኒ ይባላለሁ። ከህግ አካላት ጋር የምሰራ እንደዚህ በምርመራ ላይ የተሰማራው ሰው ነኝ እና የተፈጠረውን ነገር ላስረዳሽ እያልኩሽ ነው። አንቺ ፈቃድ አለ? አሳይሻለሁ። ችግር የለም። የህግ አካላት ምናምን ወረቀት አለ? ውጭ ላይ እንግዲህ ያየሻቸው ሰዎች በቃ ሳታይ ነው እንደዚህ የምታረጊው? ላሳይሽ እችላለሁ እኮ በየቦታው እነዚህ ካሜራ አትፈልኝ። ካሜራውን ሲጀምር በየቦታው እኮ እነዚህ ካሜራቸውን ደቅነው ሲለምኑ የሚሆኑ ናቸው። ማዬ እንዴት ይሄ ይጠፋሻል? ሲቀጥል ባለፈው ተይሻል እንደዚህ እስቲ ተረጋጊ። አሳየኝ እንድረጋጋ። አሳይሻለሁ። ምንም ችግር የለም። አሳየኝ። እሺ ወረቀቱን ከካሜራ ማየት ጀርባ ፈልጋለሁ። ያለውን አምጡልኝ ወረቀቱን። ችግር የለም አሳይሻለሁ። ምንም እንትን የሚል ነገር አይደለም። ግን እንደዚህ መሆን የለብሽም። መጀመሪያ አንቺ ራሱ መረጋጋት መቻል አለብሽ። ስለ ካሜራው ስለምኑ ደግሞ ፈቃድ ላሳይሽ እችላለሁ። እያንዳንዱን ነገር ከህግ አካላት ፈቃድ ኖሮኝ እንደምቀጥ ይኸው እንግዲህ የኔ ባልደረቦች እያመጡ ነው ማለት ነው። ስለዚህ መጀመሪያ መረጋጋት መቻል አለብሽ። እውነት የያሬድ እጮኛ ነሽ? አዎ እኮ በእንደዚህ ልክ እንደዚህ መሆን አልነበረብሽም ሳይሆን ምንድነው አንደኛ የእሱ እናት ነች አይደለ? እናቱ ነች። ለኔም ደግሞ ልክ እንደ እናቴ ናት። ሲቀጥል ይሄ ሁሉ ሰው ሳይ ውጪ ላይ ካሜራ አስቀምጠሳይ ምንድነው እንዳስብ እኮ አንቺ አሁን እንደዚህ ሊያረግሽ የቻለው ነው እናቴ እኮ እንደዚህ ሊያረግሽ የቻለው ነገር ምንድነው? ቆይ ምንም እኮ የተፈጠረ ነገር የለም አይደለ? እኛ እዚህ ቤት ማዘር ላይም እንግዲህ ጉዳት አላደረስንም። ምንም የተወሰደ የጠፋም ነገር የለም አይደለ? እኮ መናገር አለባ እማዬ መናገር አልነበረብሽም። ለያሬድም እስካሁን አልደወልሽለትም አይደለ? አንቺ እኮ በዚህ ቤት የሚመለከትሽ ነገር የለም አይደል እንዴ? የሚመለከትሽ ነገር የለም። እኔ እኮ የእሱ ባለቤት ነኝ አይደለ? ገና ባለቤት አልሆንሽም። እንግዲህ መሆኔ የማይቀር ነገር ነው አይደለ? እኛ ስንመጣ ማዘርን ያገኘናቸው በዚህ ቤት ደግሞ ፈቃድ ያላቸው ራሳቸው ናቸው። ስለዚህ እኔ አሁን አንቺን የፈለኩበት ዋነኛ ምክንያት እሳቸው እንዲጠሩሽ ያደረኩትኝ እኔ ስለ ያሬድ መረጃ ስለምፈልግ ነው። የምታውቂው ነገር አለ እንዴ? መጀመሪያ እንደዚህ ልትሆኚ የቻልሽበት ምንድን ነው? አይ እኔም እንዴ ሰውዬ ጤነኛ አይደለህ? ንገረኝ፣ ጤነኛ አይደለህ? ጤነኛማ ሆኜ ነው እንደዚህ የተገኘሁት።
ያሬድን ወንጀለኛ ልትለው አትችልም። አንተ ሲጀምር ስለሱ ምን አውቃ ነው እሱን ወንጀለኛ ልትለው የምትችለው? ንገረኝ እስኪ። ሲቀጥል ደግሞ እዚህ ቤት መብት የለሽም ምናምን እንድትለኝ አልፈልግም። እሳቸው ባለቤቴና ሙሉ መብት የእሳቸው ነው እኮ። ስለዚህ እዚህ ቤት የመግባትም የማስወጣትም መብት ያላቸው አስገድደህ ነው እንድታወራ ያረካት። በምን አውቃለሁ እኔ? አሁን እንደዚህ መሆን አይጠበቅብሽም። እያንዳንዱን ነገር ከጀርባው እንግዲህ ወረቀቱን አዘጋጅተዋል። ላሳይሽ ይችላል። ስጠኝ። እሺ ይኸውልሽ፣ ይሄ እንግዲህ ይኸው በሁለት ገጽ ከፖሊስ ጣቢያ እንግዲህ የተሰጠን ለማንኛውም ምርመራ ፈቃድ እንዳለን የሚያሳይ ነው። እንዲሁም ደግሞ ይኸውልሽ እዚህ ጋር የህግ ማህተም ያለበት እኛ ማንኛውንም አይነት ምርመራ እንድናደርግ ቤት ውስጥም ለመግባት ፈቃድ እንድናገኝ የተሰጠን ምርመራ ነው። ስለዚህ በመጀመሪያ ደረጃ ከህግ አካል ጋር መስራታችንን አምነሻል። እንከክ ካሜራ ጀርባ መልስ እናስቀምጥልኝ። እሺ ስለዚህ የሚያገናኘው ነገር ምንድነው? ይኸውልሽ እኔ እዚህ የተጠራሁበት መንገድ ምንድነው? አንቺ እዚህ የተጠራሽበት መንገድ ስለ ያሬድ አንዳንድ መረጃዎች እንድትሰጭን ፈልገን ነው። ያሬድ በትልቅ ወንጀል ላይ ተጠርጥሮ እዛ ወንጀል ላይ ዋና ተጠርጣሪ ስለሆነ ለዛ ነው እንግዲህ እሱን ለመፈለግ ወደዚህ የመጣ ነው። ስለምንድን ነው የሚያወራው? እኔ እስኪ ተረጋጊና ያለውን ነገር አስረጂ። ወንጀለኛ ነው እያለኝ እኮ ነው። ወንጀለኛ መሆን አለመሆኑ አልተረጋገጠም፣ ግን ስለ ልጁ ባህሪ ምን እየሰራ እንደሆነ ለማጣራት እየጠየቁሽ ነው። ጥያቄ እንደመጣህ እያየው ነው። ግን ደግሞ አንተ ምንድነው እርግጠኛ ሆነህ ነው እያወራህ ያለው? አይደለም ወንጀለኛ ነው እያልከኝ ነው። እርግጠኛ ስለሆንኩ ነው ያመጣጤም። ይኸውልሽ ይሄ እጄ ላይ የደረሰው ጉዳት ፊት ለፊት አይን ላይን እየተያየን የደረሰ ጉዳት ነው። ልጁን በደንብ አይቼዋለሁ። ከዛ ያልሆነ ነገር እየቀባጠርኩ አይደለም ያለው። ከዛ የቅድሙን ወረቀት አሳየን። ይሄንን ወረቀት ይዤ ህግ ከሰዋለሁ። ያሬድ እንደዚህ ይሆናል እንደዚህ ይሆናል ብሎ ከኛ ገንዘብ ለመቀበል አይሳካልም። ውጣ እንደው እኔ ካንቺ አመሳት የምፈልገው ነገር የለም። ቁጭ ያርፈሽ። ምን ነገር አለበለዚያ አንቺም ይኸውልሽ ወንጀልን በመደበቅ ህግን ባለመተባበር አከስሻለሁ። አንቺ ገንዘብ እጄን እንደዚህ አድርጎኛል ብለህ ካሜራ ደቅነህ እናቱን ይሄው እንደዚህ አድርገህ ምንድነው እንደዚህ የሚያደርግሽ? ሲጀመር አንቺ እዚህ ነገር ውስጥ አለሽበት ማለት ነው። አንቺ ወይ ደግሞ ስለ ባለቤቴ እኮ ነው መጥፎ ነገር እያወራህ ያለኸው። አንቺም ወንጀለኛ ነሽ እንደዚህ ከሆነ። ልጄ ተረጋጊ። ቁጭ በይና ተረጋጊ። ያሬድ እኮ ወንጀለኛ ነው ያለው። እኛ ስለ ልጃችን ማስረዳት ነው ያለብን። እርግጠኛ ሆኖ ላይሆንም ይችላል። ምንድነው እንደዚህ የሚያደርግሽ ነገር? ቆይ ያልገባኝ ነገር ለምን እንደዚህ የምትሆኚ? ስለ ባለቤቴ ማንንም ሰው መጥፎ እንዳወራ ስለ ነገሩ በደንብ ታውቂያለሽ ማለት ነው። ስለሆነው ነገር መረጃ መስጠትም እኮ ግዴታችን ነው። ስለዚህ ነገር ስነግርሽ እንደዚህ የምትንጫጭው ግዴታችን ነው እኮ። እኔ እኮ አልካድኩም፣ ግዴታ ነው። ግን ደግሞ ይሄ ልጅ እርግጠኛ እንደዚህ አድርጎኛል ነው የሚለው አይደለ? ሲቀጥል ካሜራ ፊት ለፊት እየቀረጸ ሌላ ነገር ቢያደርግስ ምንድነው የማደርገው? አሳይቼሻለሁ ካርል የህግ እኮ ጠባቂ ነው እንጂ ለአደጋ የሚዳርግ አይደለም ልጄ። የህግ አካል መሆኔን አሳይቼሻለሁ አይደል እንዴ? ማስረጃ ካየን ለመተባበር እንደዚህ የምትሆኙ ለምንድን ነው? ወይ ደግሞ ስለ ነገሩ በደንብ ታውቂያለሽ ማለት ነው። እኔ ምንም የማውቀው ነገር የለም። አንቺም ወንጀልን በመደበቅ አንቺ ራሱ ለዚህ ነገር ፍርድ እንደሚጠብቅሽ ልነግርሽ ወዳለሁ። ተጣጡ ስራው ያወጣል እኮ እማዬ፣ ውሸታም ነው። አይ እኔ ምንም የማላውቀው ልጅ ይኸው ፊት ለፊት ወንጀለኛ እና እንዴት ነው ታዲያ ያመንሽው? ለምን አንቺ ራሱ ለምን እንደዚህ ልትሆኚ የቻልሽ? ወንጀልን መሸሸግ ከወንጀለኝነት አይተናነስም። አንቺ ለምን እንደዚህ ልትሆኚ? ስለዚህ ያው ስኳሯ ከፍሊላ አፏን እያዛት ነው በአንተ ምክንያት። እቺ ሴትዮ የሆነ ነገር ትሆንና አምናቀቅ ነው ያልተፈጠረ ነገር እየፈጠርሽ ያለሽ እኮ አንቺ ነሽ። ይሄ ያዘ ነው እናቴ ሲያመታቀታለው እኮ ያሬድ እንደውለሽ ሲጀመር ያንቺ እናት አይደለችም። እናት እያልሽ እንትን አትበይ። አፋታኛ አሁንም አፋታኝ ጋር ጨርሳ አፋታኝ አስወጣ። ምንድነው ችግርሽ? ቆይ ምንድነው ሀሳብሽ? አንተ ራሱ ምንድነው ሀሳብ? ምንድነው እንደዚህ የሚያደርግሽ? ባለቤቴን በመጥፎ አታንሳው። ካሜራ ፊት ነው አንደኛ አይደለ? ምንም እኮ የተረጋገጠ ነገር ሳይኖር እኮ ነው እንደዚህ የምትጫጫው። ምን ይኸውልህ፣ ተረጋጋ። እንደ ተማራ ሰው እናወራ። የምናወራውን ነገር ካሜራ አጥፋና በስትክክል እናወራ። ባለቤቴን ቁጭ ብዬ ባለቤትሽ ይሄ ካሜራዬ ማስረጃ ነው ይኸውልሽ። ምክንያቱም በኋላ የሆነ ነገር ደረሰብኝ የሆነ ነገር ሆንኩኝ ብትሉ ምንም ማስረጃ ስለማይኖረኝ ለዛ ነው ይሄ ነገር የሚቀረጸው። አንደኛ ደግሞ ለሌሎች መማሪያ ይሆናል ከዛ በኋላ ለዛ እንጂ እኔ ካንቺ ምንም ፈልጌ አይደለም ይሄን ካሜራ የምቀርጸው እና ካንቺም 5 ሳንቲም የምፈልገውም ነገር የለም። ገንዘብ ለመቀበል አይደለም ነገር ካለ ወንጀለኛ ከሆነ አንቺ የምታውቂው ነገር ካለ ከቅርበታቸው አንፃር አስረጂ። ግድ የለሽም ልጅ። ይቺ ሴት ይመስለኛል ስለ ነገሩ በደንብ ታውቃለች። ያሬድ ስለተባለውም ሰው ነገሩን በደንብ ታውቃለች። ምንም የማውቀው ጉዳይ የለም። ያሬድ ደግሞ የምታውቂው ነገርማ ቢኖር ነው እንደዚህ የምትንጫጭው። ገና ስለ እጄ ይሄንን ጉዳት እንዳደረሰ ስነግርሽ ነው እንደዚህ እየተንጫጫሽ ያለሽው። ከዚህም በላይ ደግሞ ገና ብዙ የሰራቸው ወንጀሎች አሉ። ምንም አላውቅም እኔ ስለ ባለቤቴ። የትኛውም ምንም እኮ አልጠየኩሽም። ምንም አላውቅም። የትኛውም ሰው ይጠይቅ።
ስለ ባለቤቴ መጥፎ ነገር ስታወራ አዎ አንተ ትክክል ለብዬ ከአንተ ጀርባ እንድቆም ነገሩን እንኳን እኮ ማለት ነው ሰምተሽ ለመረዳት አልሞከርሽም። ለምን ጨረሽ ነው ያስታውቃል። በቃ መጣጥ ከየትም ብለህ ሄድ አስመጥተህ ተመጣህ። እንደውም ሲጀመር ካንቺ ነው ምርመራዬን ራሱ የምጀምረው። ነገርምሽ በዋነኝነት ስለ እያንዳንዱ ነገር ታውቂያለሽ በሚል እዚህ ውስጥ እንትን አለ። አረ በጣም እንትና ልክህን አላለፍክም። እያሾፍሽ ነው። ምንም አላሾፍኩም፣ ግን ልክህን አለፍክ። መስመርህን በጣም እያለፍክ ስለሆነ ቀጥል። ወጣ እማዬ፣ በጣም ይቅርታ። ከዚህ በላይ ግን ከዚህ ልጅ ጋር ማውራት ውጣ። ምን ማለት ነው? ውጣ። አልወጣም። አትወጣ። እንደውም እኔን ካሜራ ነው የምሰብርልህ። እየሰማኝ ነው? ውጣ። ስለሆንሽ ነው አንቺ ተማነክ ሲጀመር አንቺ እንደዚህ የሚያደርግሽ ነገር ምንድን ነው? ግዴታ እኮ ሌላ ነገር ውስጥ መግባት የለብንም። ወንጀለኛ ነው እጄ መተኛ ያለው ወንጀለኛ እኮ መሆን አለመሆኑን ለማረጋገጥ ከኛ እማዬ በቃ ምን ውጣ ውጣ። ይኸውልሽ ተነስና ውጣ። ሲጀመር ማለት ነው በዋነኝነት እዚህ ውስጥ አንቺ ነሽ ያለሽበት። ምንም እሺ እንኳን ውጣ ውጣ ውጣ። ካሜራ ይዘህ ይኸውልሽ እኔ አሁን ልወጣልሽ እችላለሁ። ተመልሼ ስመጣ ግን ማለት ነው እስካሁንም እሷ ስላለች ያወራችሁ ሰምተኛ። እኔ ምን ሆኖ ያስቀንጥሬ ነበር ከነ ካሜራው ማስጠይጣው። እንደውም የትም አልወጣም። ነይ ቁጭ በይ ቁጭ በይ። አንቺ ራሱ ቁጭ በይ። አንዴ ካሜራውን አጥፋልኝ። አጥፋው ካሜራውን። አሳይሃለሁ። ይኸውልሽ ቁጭ በይ። እሺ ይኸውልሽ ቁጭ በይ። አሁን ማዘር መረጋጋት አለበት። እኔ እሷን እንትን ለማለት አይደለም፣ ግን እንዴት እንደምትሆን እያዩት አይደለ? ምንም ቢሆን ልጄ ናት እኮ ተው፣ እንደዚህ መሆን የለብም እዚህ ድረስ። አንተም ደግሞ ተረጋግተህ አሳምነሃት ነው መሆን ያለበት እንጂ እንደዚህ ያረከኝ አስከፍልሃለሁ። ምንም የሆንሽው ነገር የለም። ገፍትረኸኛል። ማነው አንተ እኔን የምትገፈትረኝ? ይኸውልሽ ሌላ ነገር እንደሆነ አትበይ ማዘር። ካሜራውን አጥፋው። ችግር የለውም። እያንዳንዱ ነገር ዋጋ ምትከፍይው ይሆናል። አጥፋው ካሜራውን። ካሜራውን አጥፋው።